በሚስትና በመሬት ቀዳቀም ይላልኛል እና ገብተናል። አወላ ጌታዬዋ በረከቱን አምጣው ቤታችን። አሜን። በሀብት አጥለቅልቀን በፍቅር አጥለቅልቀን። አሜን በል። አንተ መርቀን ተመርቀ ማባወራኝ ነው አለልችልም መርቀኝ። እኛ ጋር እንደው ቡና ከተጨረሰ ከተፈልቶ ካለቀ በኋላ ነው የሚመረቀው። ቡና ተፈልቶ ካለቀ በኋላ እሺ በቃ ይመረቃል አይደለም? እንደዛ ነው እኛ የምናስበው። እኔ ባደኩበት ሀገር እንደዛ ነው። እሺ እንግባበት። ፍቅራችን ነው። ዛሬ ለየት ብለናል። ከመኪናችን ወጣን ማለት ነው። አዎ 1 2 3 ፍቅር ያሸንፋል። እንዴት ናችሁልን የኛ ውድ ቤተሰቦቻችን? ከመኪና ውረዱ ብላችሁ ይሄው ወረድን። ከአከራያችን ከቤዚ ቤት ነው ያለነው። ብዙ ጥያቄ እንዳንጠየቅ እንዴት ናችሁ? ቤት አይደለም። ክረምት እንዴት ነው? በቆሎ እየበላችሁ ነው ወይ? ቡና እየጠጣችሁ ነው ወይ? እንዴት ነው? እኛ እንዴት ነው ያሳልፈን ያለው? እኛ ጋቢያችንን ጣል አድርገን ነውስ። ማን ጋቢ ማን ነው ንገረኝ። እዚህ ጋር የሚገርም የሆነ ነጭ የሆነ ጋቢ አይታያችሁ? ክረምቱ እንዴት ነው ጋይስ? እንዴት እያሳለፋችሁ ነው? ዩቲዩባችን ላይ በቃ በቻልነው አቅም በየቀኑ ለመልቀቅ እየሞከርን ነው። አሁን ደግሞ የአባቢ ዩቲዩብ ቻናል ከፍተናል። አሪፍ ነው። ሰብስክራይበሩ 5000 ደርሰናል። ሶ እየሄዳችሁ የሀብት ኦፊሻል እያላችሁ ሰብስክራይብ አድርጉልን። እስካሁን ለምትሰጡን ፍቅር ለሁሉም ነገር በጣም እናመሰግናለን። ዜራ ክብል በጣም ያልተጠበቀ ነገር ነው እያደረጋችሁልን ያላችሁ። በጣም ነው የምንወዳችሁ የምናከብራችሁ። እናመሰግናለን። ዜራ ክብልልን በጣም። ይሄው ቡና እያፈላሁለት ነው። ባይዘው ቡና አይወድም። ለኔ ብሎ ነው የሚጠጣው። አትጠጣም ለኔ ብሎ በቃ እንዲሁ እኔ ጨዋታ ምናምን እጣኑ ምናምን ፏፏ ሲደስ ይለኛል። እናቴ ቤት የለመድኩት ነው። ቡና እኔ ደስ ይለኛል። በቃ ጨዋታ ምናምን ስለመወድ ነው እንጂ እሱ አይወድም፣ አይጠጣም። ሶንካ በቃ እኔ ቡና ቁርስ ነው ማለት እሷ ቡናውን ስትጠጣ እኔ ቡና ቁርስ ነው ማለት ለወሬው ድምቀት ብለን ነው። ያዙሽ እስኪ ያዙልን። እና ዛሬ ልናወራችሁ የፈለግናቸው ጉዳዮች አክቹአሊ ለእናንተ ልናወራ ሳይሆን እኛ ውስጥ ያለ ሀሳብ ነው እና እናንተም አንድ ላይ እንድንመካከል ሼር ልታረጉልን እናንተም ኮሜንት ሴክሽኖቻችን ላይ እዛ ላይ ሀሳባችሁን በግልጽ እንድትነግሩን። ያው እኛ ገና አሁን ያለው ሁኔታ ገና ነው አይደል? አዎ። ወደዛ ሰነገባ ግን ይሄን ነገር እንዴት ነው ማድረግ ያለብን፣ እነሱስ እስኪ የሚመክሩን ነገር እንዴት ነው የሚለውን ነገር ለማውራት ነው እንግዲህ ወደ እናንተ መጣን። ትዳር ምን ይመስላል የሚለውን ነገር ለማውራት ነው የመጣነውና በሶሻል ሚዲያም በዙሪያችን ባሉ ሰዎች ምናምን ጨነቀኝና ከላይ የሆነ ነገር ጣል ባረግ ደስ ይለኛል። ምን ላምጣልሽ አይደል? ቆይ እኔ ላምጣ። እኔ ምን ላምጣልሽ? እስከዛው አውራችሁ እኔ ላምጣልሽ። አይ እኔ ሻርፕ ላምጣ ራስ እና ዘውስጥ አለ ነው። እሺ ላስቲኩን አምጣልኝ። እሺ አጣ ጨነቀኛ። እዚህ ጋር ጥቁሩን ላስቲክ እሺ ማሬ ፌስታል ያስከታ ሰብስክራይብ አድርጉ። እስከዛ አናስገ አይደለም አሁን ይሻላል። በቃ አሁን ቀጥል። እሺ ቀጥል። አመሰግናለሁ። ምን ማለት ነው? ቀጥል። ኧረ ቡና ያለ ቅዳሜ እስከዛው አወራቸው። ምን ይቅርታ ቡና ስቀራ እንዴት ነው? ዋው ጌታዬዋ አትጠጣሙ እንዳልኩት። እና ዛሬ ትዳር ላይ የሚፈጠሩ ነገሮች ምንድናቸው? ምን ይመስላሉ? የባል ሚና የሚስት ሚና ምንድነው የሚለውን ነገር ዝም ብለን ሐሳባችንን ነው እኛ ጋር ያለውን ሐሳብ ነው የምናወራው እንጂ የተለየ ነገር የምናውቀው ነገር የለም። እና እናንተ ደግሞ የምትመክሩን ነገር ካለ ምናምን ደግሞ ትነግሩናላችሁ ማለት ነው አይደል? ገብተናል ወደ ጥያቄያችን ነው። ትዳሩን ወይ ጉዴ! ሶስተኛችን አሁን ከት ያደረገ
ስለ ትዳር ያለህን አመለካከት ንገረን። ትዳር ሰብሳቢ ነገር ነው ማረም ትዳር ስትገቢ በቃ ከዛ ደግሞ አልፎ ደግሞ ልጅ ስትወልጂ መሰብሰብን በቃ ያለውን ነገር ግፍ አድርገሽ ትተሽ የምትሰበሰብበት ነገር ነው ብዬ ማስበው እንደኔ ሁለታችን ተከባብረን ወይም ሁለት ፍቅረኛሞች ተጋብተው ከዛ ተከባብረው አብረው አንድ ላይ በፍቅር የሚኖሩበት እና ከሁሉም በቃ ይሄ ብዙ ነገር እኮ ልናሳልፍ እንችላለን በኖርማል ህይወታችን አይደል ከዛ ህይወት ነገር ወጥተን አንድ የምንሆንበት ነገር ብዬ ነው የማስበው ትዳር ያ አይ እንደኔ ማለት አይደል እስኪ ደግሞ እሷም ተንገረን ያላትን አመለካከት ማለት ነው ምንድነው ግርሽ ከምንም ለእንደዚህ አይነት ወሬ በቃ ወይ ኪዳነ ምህረት ማርያም እኔ የሚመስለኝ በጣም ቆንጆ ነገር ነው ህብረት ነው በቃ ህብረት እግዚአብሔር የሚከብርበት ትልቅ ህብረት ነው አይደለ ኢማጂን ልጅን የሚያክል ትልቅ በረከት የሚሰጠው እግዚአብሔር ባለበት ቦታ ነው እግዚአብሔር የፈቀደበት ቦታ ነው ምናምን በዛ ልክ ደግሞ የተለያዩ ሰዎች አንድ ላይ ለመኖር ስትራግል ሲያደርጉ ምናምን እሱን መጋፈጥ ተያይዞ እጅ ለእጅ ተያይዞ መጋፈጥ እሱ ራሱ በጣም ለኔ በጣም ትልቅ ነገር ነው የሚመስለኝ እህትና ወንድም እንኳን ለመኖር በጣም ከባድ ነው አለ ዲስታይ ግን አሁን እኔ ይሄ የማላቀው ሰውዬ ጋር አታውቂኝ አይደል አሁን ምንም ነው የምንተዋወቀው ከመተዋወቅ አልፎ አይ ተዋወቀንማ ተቋድሰን ተጣምረን ምንድን ነው የምትለኝ አይ እንደ ደፈሽ እኮ ምን ተዋወቀን ከዛ ምን ብዙ ነገር ተፈጥረው ለዚህ በቅተናል አዎ እና አክቹአሊ የምትመክሩን ነገር ይኖራል እኛ ገና ነን ምንም እናውቀው ነገር የለም አሁን ጀስት ሐሳባችንን ነው ሼር የምንደራረገው አይደል ሶሻል ሚዲያ ላይ አንድ የምናያቸው ቦታዎች ላይ በጣም የሚያስፈሩ ነገሮች እንድናስብ የሚያደርጉና ሐሳቦች አሉ አይደል ስለ ትዳር ስታስቡ ኢቭን ኖርማል ሰው ራሱ እንደዚህ አንዳንድ እኮ የሚያወራው ነገር ራሱ ያስፈራል ኢቭን ጓደኞቻችን ራሱ እንዴት እስቲ ከኔ አሁን ካሉት ጓደኞቼ ለምንድነው ሸቤ የሚገባው ምናምን ብሎ የሚያስቡ ሰዎች አሉ በቃ ትዳርን እንደ ሸቤ እንደ እስር ቤት በቃ የትም አለመቃነቅም እንድትይጂ ነው ሙሉ እንደዛ አድርገው የሚያስቡ ሰዎች አሉ ለተመናገር ያ የራሳችን አመለካከት ነው ብዬ ነው የማስበው የዛ ሰው አመለካከት ነው አቀባበል የዛ ሰው አቀባበልና የራሱ አመለካከት አሁን ለምንድነው የምታሰረው እሷና እኔ ተዋደን ተፋቅረን አይደለም የምንጋባው አንቺና እኔ አሁን ተዋደን ተፋቅረን ከተጋባን እኮ ምንም ይሄ ሻቤ ምናምን ባል ነገር የለም ጀስት መዝናናት ባለብን ሰዓት እንዝናናለን መስራት ባለብን ሰዓት እንሰራለን የምንፈልገውን ነገር ማድረግ ባለብን እናደርጋ ጓደኞቻችንን አግኝተን ከነሱ ጋር መዝናናት ስንፈልግ እንዝናናለን ስለዚህ እኔ ይሄን ነገር አላምንበትም እንደን አሁን ትዳር አረሸቤ እንዲ እስር ቤት ማለት እኮ ትዳር ስትገባ ምናምን አላምንበትም ይቅርታ አድርጉልኝ አዎ ግን አያስፈራም ብዙዎቹ እንደዛ ሲሉን ምናምን ያስፈራል እስኪ እዚህ ጋር አሁን ባለትዳሮች ብዙ ባለትዳሮች አላችሁና እስኪ ንገሩን ስለ ትዳር የሚሰማችሁ ነገር እያሳለፋችሁ ያላችሁትን ነገር ምናምን እስኪ ጻፉልን በኮሜንትም ከፈለጋችሁ ኢንቦክስ ላይ ምናምን ቲክቶክ ላይ ምናምን እስኪ ንገሩን ምክንያቱም ከባድ ነው እኛ ገና ወጣቶች ነን ወደዛ አይነት ነገር ለመግባት ምናምን ብዙ ነገሮችን ማስተካከል ይጠበቅብናል ብለን እናስባለን አይደል ሜንታሊም ፋይናንሻሊም ብዙ ነገሮች መስተካከል አለባቸው ብዬ እኔ እንደዛ ነው ማምነው አይደል ምክንያቱም ያ አንዳንድ ነገሮች ሲደራረቡ ምናምን ስትራግሉ ራሱ ሲበዛ በራሱ የሁለቱም ወገን ላይ መሰላቸት ይመጣና መጥፎ ነገሮች የሚፈጠሩት ከዛ አንግል ነው ብዬ ነው ማስበው እኔ ማስበው ከመተጋገዝ ከማውራት መተጋገዝ መተሳሰብ መዋደድ እምነት ምናምን ሲኖረው ጸንቶ ይኖራል ብዬ ነው ማምነው እኛ ገና ወደዛ ለመግባት ሀሳቡ ነው ምን ይመስላል በቃ አሁን እንዳልሽው ማውራት መተጋገዝ መተሳሰብ መስራት ማውራት ግልጽ ነው ማውራት የምሬ ነው ማለት እንደኔ እንደማስበው ነው ማለት ግልጽ ነው ካወራን አንቺ ጋር ምንም አይነት ነገር አትፈጠረ ስቲል ይሄ
መሀል ውስጥ ጭቅጭቅ የሚባለው ነገር አይፈጠርም። በግልጽ ማውራት ከተቻለ ማለት ነው። አንድ ነገር ማድረግ ሲፈለግ ይሄን ነገር እንደዚህ ላድርግ እፈልጋለሁ፣ እንደዚህ ይሄ ምክክር አለ አይደለ? እንደዚህ አይነት ነገር ሲፈጠር እዛ ትዳር ውስጥ ሰላም የሚነሳ ነገር አይኖርም ብዬ ነው የማስበው። ምክንያቱም መዋደድ አለ፣ መተሳሰብ አለ፣ ስራ መስራት አለ። ከዛ ስትነጋገሪ ደግሞ ከዛም ያንን ሁሉ ነገር አልፎ እያወራሽ የተነጋገር ስታልፊ ደግሞ ጥሩ ነገር ይፈጠራል ብዬ አስባለሁ። ስለዚህ ያ ነገር አሁን እንደዛ ሲሆን ይሄ መሀል ውስጥ ያለ ጭቅጭቅ አላስፈላጊ ብዙ ነገሮች ምናምን አሉ ብዙ ቦታዎች ጋር የምናያቸው ያ ነገር እንዳይፈጠር እኔ እንደኔ የማስበው መነጋገር፣ ስራ መስራት፣ በቃ የሚቻለውን ነገር ሁሉ ማድረግ፣ ሰላም ለመፍጠር ደግሞ በይበልጥ ደግሞ በቃ በደንብ ማውራት ብዬ የማስበው በቃ ግልጽ ሆኖ ሰው አሁን እኔ ግልጽ ሆኜ ነው ማውራት ግልጽ ሆኜ ሳውራት ከዛ በኋላ እሷን የሚሰማትን ነገር ትነግረኛለች። እኔም ደብሮኝ ከሆነ እንደዚህ ደብሮኛል፣ ይሄንን ነገር እኔ አልፈልግም፣ በግልጽ ነው መናገር የምፈልገው። እሷም እኔ እንደዚህ ደብሮኛል፣ ይሄን ነገር አንፈልግም፣ በቃ ይቅር ወይ እናስተካክለው፣ በግልጽ መነጋገር ማለት ነው ብዬ ማስበው እንደኔ እና እንደዛ ከሆነ ይሄን ያክል ይሄ ትዳር ውስጥ ጭቅጭቅ አለ ምናምን ያ ነገር አይኖርም ብዬ አስባለሁ። እንደዚህ አይነት መመካከርም ካለ ማለት ነው አይመስልሽም? እንደዚህ ያው እኔ እንደዛ ነው የሚመስለኝ። ንግግር በጣም ብዙ ነገር እኮ ይፈታል አይደል? ንግግር ያው ጠላትን ያሸንፋል ንግግር። ኢትስ ኦኬ። እሺ ወንድ ልጅ በስንት ዓመቱ ማግባት አለበት ብለህ ታስባለህ? አንተ ያው እንዲህ የምትገምተው ለምሳሌ አንተ አሁን 25 ዓመት ነው አይደል? መችስ ከ18 ዓመት ምናምን ያው ከ20 ምናምን ዓመት በላይ እኮ ከፍ አሁን እኔ 25 ዓመት ነኝ። እኔም አሁን ባለሁበትም ታይም ሆነ ትንሽ ከፍም ብዬ ባገባ ነው ማለት ነው ልዩነት የለውም። ዋናው ጭንቅላት ነው አስተሳሰብ ነው ብዬ ነው የማስበው። ማን ነው የምታገባው? ጨመራት ባገባ ምን ታገባ? አሁን እሺ ምን ይባላል? ምን ይባላል? አሁን አንተ እኮ ወልደሃል፣ ጎልማሳ ሰው እኮ ነው። አይወላችሁ አሁን አላስወራኝ ነው እያለች ነው። ምን ላይ ነበርና አሁን ያቆምኩት እና እንትን ነው አስተሳሰብ ነው። ማርያም በ20 ዓመቱ የሚያገባ ሰው አለ እኮ በ21 ዓመቱ በ22 እስከ በቃ እንዳልኳችሁ ነው። እና አስተሳሰብ ነው የሚወስነው ብዬ ነው የማስበው። እሺ ጥያቄ 2 እሺ ወንድ ልጅ ምራቁን ወጥ አድርጎ ነው ማግባት ያለበት ይባላል ብዙ ጊዜ እና እኔ ያ ነገር አንደርስታንድ አላደርገውም። እሱም ብሪፍ አለ። አንዳንድ ሰዎች ያው ወንድ ልጅ ከ30 በኋላ ምናምን የሚባል ነገር አለ አይደለ? ያ እኔ እንደኔ የማስበው ቀደም ተናግረናል። አስተሳሰብ ነው፣ እንደየሰው ይለያያል። የኔ አመለካከትና የጓደኛዬ አመለካከት አይደለም። የአንቺ አመለካከትና የጓደኛሽ አመለካከት ይለያያል። ስለዚህ እንደየሰው ይለያያል። አሁን እኔ አላምንበትም። በቃ በደንብ በቃ ጥሩ አስተሳሰብ ያለው ልጅ ከሆነ ስለ ትዳር፣ ስለ ስራ፣ ስለ ኑሮ ሁሉ ነገር በደንብ የሚያስብ ከሆነ ቢገባበትም የግድ 30 እስከሚሞላው የሚባል ነገር እኔ አላምንበትም ለማለት ነው። እኔ ልጨርስና ጥያቄን ከዛ ትጠይቀኛለሽ። እሺ አሁን ትዳር ውስጥ ስትገባ ቢሆንልኝ ብለህ የምትመኘው አይነት ላይፍ የለም? ምን አይነት ላይፍ ነው የምትመኘው? አሁን ለምሳሌ ሚስትክ ምን ብታደርግልህ ምናምን ደስ ይላል? ዋናው ነገር ትዳር ውስጥ እንደዚህ አድርጊልኝ እንደዚህ ይፈልጋለሁ ማለት ሳይሆን ሰላም ነው ትዳር የሚፈልገው፣ መተሳሰብ ነው የሚፈልገው፣ ፍቅር ነው የሚፈልገው ትዳር አይደል? በቃ ሰላም ሆነን በፍቅር በሰላም ጥሩ ነገር የምንኖረው ከሆነ ሚስቴ ይሄን ነገር እፈልጋለሁ ይሄን ነገር እንታደርግልኝ እፈልጋለሁ ማለት አያስፈልግም። ዋናው ሰላም ነው። ቤት ውስጥ ሰላም ካለ ቤትህን ጓጉቼ ቤቴ ድረስ በቃ ደስ ብሎኝ የሚሄድበት ምክንያት ምንድነው? ሰላም አይደለ? ስለዚህ ሰላም ይቅደም ብዬ ነው የማስበው። አሁን ሚስቴ ቤቴን እንደዚህ እንድታደርግልኝ እፈልጋለሁ ማለት እሱ የሚመጣው ከምንድነው? ከሰላም። ሰላም ካለ
ሙቅ አድርጋ ስትጠብቀን ከዛ ምን ነው አሁን የሆነ ነገር ቢፈጠር የሆነ ሰላም ባይኖር ቤት ውስጥ ያንን ነገር አሰበች። አሁን ደግሞ ዛሬ ደግሞ የሆነ ነገር አይነት ሀሳብ ይመጣል አይሻልም? ሰላም ካለ ግን በፍቅር ለመሄድ በቃ ቤት ከስራ ወጥቼ ቤት ለመሄድ ነው የማስበው። በቃ ጓጉቼ ነው ማለት እንደዛ ነው የማስበው። ትክክል አይደል? ማን ነው የምታገባው? ቆይ ስለየትኛው ሚስት ነው የምታወራው አንተ? ሲያሜሩ ንገረኝ። እግሯን ሰቅሎ እንድትጠብቀኝ አለ። እኔ ምን ወንድም ነው መስለው ነው? ቆይ ምንድነው እኮ ስለሚ አሁን ሚስቴ ምናምን የምትለው አሁን እዚህ ጋር ሰላሜ ነው ያነሳች። አንቀርጽም መልከና አያችኋ? ሰላም ከዚህ ይጀምራል። አላገባም ይልትጂ አንቀርጽም ማለት ስለምንነሳው ነው። አያችኋ አይደል? ከዚህ ይጀምራል ጭቅጭቅ እና ምንድነው እንዳልኳችሁ በቃ ሰላም ይቀድማል። ለሁሉም ነገር መነጋገር ይቀድማል። በቃ በመነጋገር የማይፈታ ነገር የለም። እና ደግሞ ከኔ በይበልጥ ደግሞ በጣም ትልልቅ ሰዎች አላችሁ። አሁን ትዳር ውስጥ በጣም ብዙ ጊዜ ያሳልፋችሁ ሰዎች ነው። እናንተ ደግሞ ኮሜንት ሴክሽናችሁ ላይ ሀሳባችሁን ትሰጡናላችሁ ማለት ነው። እኛ እንደ ልጅ እየተመካከረን ነው። የሚሰማኝን እየተናገርኩኝ ነው፣ እሷም የሚሰማትን እየተናገረች ነው። ስለዚህ እናንተ ደግሞ ኮሜንት ሴክሽናችን ላይ ግልጹ ናችሁ፣ መምከር ያለባችሁን ነገር ለእኛ ትነግሩናላችሁ ማለት ነው አይደል? እስካሁን እኮ አለቀቀኝ። ምን እንዴት አሁን እሺ ምን አለች? ማናት ሰላም 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 እንደጋግሜ የጠራው ማናት ሰላም? ለሰው ልጆች ፍቅር ለሰው ልጆች ሰላም ሰላም ዘፈኑ ራሱ ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ምድሩ ሁሉ እንኳን ለባለትዳር ቀርቶ ለዓለም ሰላም ይፈልጋል አይደል? እንኳን ለባለትዳር ሰዎች ለዓለም ሰላም አስፈላጊ ነው ብዬ ነው የማስበው። እኔ ታናሽ ልጃችሁ ወይም ወንድማችሁ የምለው ይሄን ነው። ትክክለኛ አይደለሁም። እንግዲህ እናንተ በምክርም በምንም ወቀስ ታደርጉኛላችሁ። እኔ ነው ጠይቀኝ ስላለ ስለ ትዳር እስኪ አንቺ ምን ታስቢያለሽ? ትዳር ሴት ልጅ በስንት ዓመት ማግባት ይኖርባታል ብለሽ ታስቢያለሽ? ትዳር ለአንቺ ምን ማለት ነው? ደስ የሚል ነገር ነው ባይደውል የሚመስለኝ እኔ እንግዲህ ይቅርታ አድርጉልኝ። እኔ በጣም አብዛኛውን እኔ ካደኩበትም አንፃር ነው ምናምን የተወሰኑ ሰዎች ነው ጥሩ ትዳር ኖሯቸው ሲተሳሰቡ ምናምን ያየሁት እንጂ አይደል አብዛኛው የሚያስፈራ ነገር ነው። እውነት አም ሶሪ የማይባል ከሆነ ይሄ ነገር አይደል አላውቅም። እኔም ውስጥ እንደዛ ማለት አይደል የኛም ማስተዳደግ የኔ ቤተሰቦች የሷም ቤተሰቦች ይሄንን ነገር እንድንፈራው ሁኜ ነው ያደግኩት አይደል? እኔ የምሬ ነው ማርያም። እና እኛ ያው የራሳችን ሀሳብ እየተናገር ነው ግን እንደ አጠቃላይ ማለት ይቻላል ያው አላውቅም ግን በብዛት ይሄን ነገር እንድንፈራው ነው እንጂ ደስ ብሎን እንድንገባበት የሚያደርግ ሰው የለም። አብዛኛው ነው አሁን የነቤዚ አሁን ደስ አይሉ አከራያችን እነቤዚ ማለት ነው። አይ ጉዴ ግን ይሄ ሚስጥር ነው አይደለም። በጣም ጥሩ ነገር ስለሆነ ነው በጣም ነው ደስ የሚሉት። ቤዚና ባሏ ደግሞ ናኒ ይባላልና በቃ በጣም ነው ደስ የሚሉት በጣም እመቤቴ። እኔ ብዙ ጊዜ ብያለሁ ትዳር የለም እንዳለ ትዳር የለም ብዬ እንዳላስብ ደግሞ እነ ቤዚና ናኒን እያየሁኝ ነው አሉ እኮ በጣም በብዛት እኮ አለ እኮ ግን ከዛ ውስጥ ደግሞ ጥቂቱ ሳይሆን አብዛኛው የሚያስፈራ ነገር አለው። ግን በብዛት በጣም ጥሩ ላይፍ እያሳልፋሉ። በጣም ብዙ አመታቸው በትዳር ቁጭ ብለው በፍቅር በሰላም ተከባብረው ብዙ እኮ አሉ። ከዛ ውስጥም ደግሞ
በጣም የሚያስፈራ ላይፍ በጣም ያስፈራል። ወይኔ ጉዲ ያንን ስንሰማ ደግሞ ፈጣሪ እንዴት ነው ነገር ለምሳሌ ብለሽ የምትጠይቅበት ሶሪ የኔ ቆንጆ ለምሳሌ ባለፈው ምን አየሁኝ የሆነ ቦታ እኔና ቤኪ ጁስ ልንጠጣ ገባልና ጋይስ 4 ልጅ አላቸው። ከዛ 4 ልጆች አሉ። ከዛ ባልዛለ ሚስት ዘሃለች። ባልና ሚስቱ አያወሩ ከልጆቻቸው ጋር ነው የሚያወሩት። ልጆቻቸው ናቸው እናትና አባታቸውን በተራ የሚያወሩት እንጂ ባልና ሚስት እንዲቀና ብለው እንኳን አይታዩም በስነ ስርዓት። አይ ቲንክ መሰላቸት ይመጣል ብዙ ከመኖር ምናምን ነገር እንደዛ ሲሉም እኔ ያየሁትን ነው የምነግራችሁና that's why መንፈራበት ምክንያት ማለት ነው። እና እኔ ለምሳሌ ሴት የእድሜ ገደብ ያው obviously አሁን ከ20 ዓመት በታች ባታገባ ደስ ይለኛል። ይሄ እኔ ኦፒኒየን ነው ጋይስ። ከ20 ዓመት በታች ከዛ በላይ ቢያንስ እስከ 25 ዓመት is በጣም ገና ለሴት ልጅ ማለት ነው አይደለ? እኔ ይመስለኛል እስከ 25 ዓመት አሁን ባይገባ ትንሽ ብንቆይ ከ25 በላይ ቢሆን 25 24 አሁን ሬዲ ነን። 25 እና 24 ላይ አሁን ሴት አሁን ከኛ እንግላ ማውራክሽ 25 24 ላይ ሬዲ ነን። የሚመጡ ነገሮችን ኮንትሮል ማድረግ የምንችልባቸው እድሜዎች ናቸው። ራሳችንም ላይ መስራት አለብን። obviously ባይሆን ጥሩ ነው ከሆነ ግን it's okay የሚባልበት እድሜ ከ24 እስከ 25 ቢፈጠር it's okay ትዳር ማለት ነው። ከ25 ዓመት በላይ ቢሆን more nice። ከዛ በታች ባይሆን ግን በጣም ደስ ይለኛል። ምክንያቱም ብዙ ማስተካከል ያለብን ነገሮች አሉ። ለምሳሌ ትምህርት መጨረስ፣ ነገሮችን ማስተካከል፣ ከቤተሰብ ጋር ያለንን ግንኙነት ማስተካከል ምናምን አይደለ? አሁን እንደመጀመሪያ ልጅ የኔን ኦፒኒየን ነው የምነግራችሁ። አሁን እንደመጀመሪያ ልጅ ከሞለዴ በፊት ለፋሚሊዎቼ እና የራሴን ፋይናንሻሊ ምናምን ላይፌን ባስተካከል ጥሩ ነበረ ያምን ነበረ። ግን ኢትስ ኦኬ ደግሞ በዛውም ልክ ደግሞ አምላክ አግዞኝ ነው አሁን ሰርቫይቭ ለማድረግ እየሞከርኩኝ ያለሁት እንጂ ከባድ ነገር ነው። እስከ 25 ድረስ መስራት መማር፣ ከዛ በኋላ እኮ መማር አይቆምም ባይ ዘ ወይ። ከዛ ግዴታ ደግሞ መኖር ራሳችንን መተካት ምናምን ጥሩ ነው። ያው ግዴታ አይደለም ብለው የሚያስቡ ሰዎች ይኖራሉ፣ ግን ቢተካ ጥሩ ነው። አሁን ልጅ ቢወለድ ልጅ በጣም ጥሩ ነው፣ ግዴታ አይደለም፣ ጥሩ ነው። የኔ አስተሳሰብ ነው የምነግራችሁ፣ ጥሩ ነው። ከዛ አምላክም ደግሞ ያግዘናል ምናምን። ሶ ስቴብል የሆነ ላይፍ ለመኖር ፋይናንሻሊ እዛ ነገር ላይ ፎከስ አድርገን ፋይናንሻሊ ማስተካከል ያለብን ነገሮች ላይ፣ ፋሚሊ ላይ ማስተካከል ያለብን ነገሮች ላይ፣ ኢቭን ከትዳር በፊት የምናገባው ሰው ጋር ሪሌሽንሺፕ ቢኖረን አይደለ ግድ ነው መተዋወቅ፣ ግድ ነው እኔማም ነው ማለት ነው። ተዋውቀን ምናምን ያው ትዳር ውስጥ ሲገባም ደግሞ በደንብ እያንዳንዷን እንቅስቃሴያችን በደንብ ስለምንተያይ አዳዲስ ትክክለኛ ባህሪዎቻችን እየወጡ ግን ደግሞ ኮንትሮል እየተደራረግን እየተጋገዝን ምናምን እንሄዳለን ብዬ አምናለሁ። እንግዲህ እኔ እንደዛ ነው የማስበው። ያስ ከ25 በታች ባይሆን ይሄ የኔ አመለካከት ነው። ሽላይ ባይሆን ጥሩ ነው። እና ደግሞ ሌላ ጥያቄ ምን ነበረ? ከእድሜ በላይ ደግሞ ምን ቢደረግልሽ ትዳር ላንቺ ምንድነው? ቆንጆ ነው ታስቢ ምን ይሰማሻል? ቢሆን ደስ የሚለኝ አይነት ላይፍ ልንገራችሁ። አሁን ይሄ ልጅ ያምራል። ይሄ ልጅ እንደምታዩት ነው። የምር ግን ምራቁን ዋጥ አደረገ። ያው መተዋወቅ መጀመሪያ ፍቅር ነው ጋይስ አረ ቢሆን ደስ የሚለኝ ብንዋደድ፣ እኔ ቢወደኝ በወደው ደስ ይለኛል በጣም። ዝም ብሎ እኮ አይገባም እኮ እንደዚህ ነገር ውስጥ። አዎ ያው ግን ፍቅር የመጀመሪያው ፍቅር ሳንተዋወቅ ብዙ ነገር ያው የምናሳልፈው ነገሮች ይኖራሉ። እንደዛ ከሆነ በኋላ ነው ደግሞ አይደል ያው በዛ መሀል ነው በጣም ብዙ ነገሮች የምንማርበት የምንተዋወቀው። ስለአንቺ ማወቅ የምችለው ስለኔ ማወቅ የምትችይው በዛ መሀል ነው። እና እንደዛ ሆኖ ነው እንጂ አሁን ወደ ትዳር ብዬ ማስበው እንዴት ነው ታዲያ ሳያወቅኩሽ አንድ ወር ምናምን ከዛ እንደዛ ይከብዳል ብዬ ነው የማስበው። አዎ መተዋወቅማ ግዴታ ነው። መጠናናት ይባላል በብዙዎቹ። መጠናናት ሳይሆን መግባባት፣ በቃ በደንብ መተዋወቃል። አብረን ጊዜዎችን ስናሳልፍ አብረን ስንቆይ ምናምን እርስ በርስ እየተዋወቀን ምናምን መጣለን ነው። ከዛ ውጭ ደግሞ መተማመን ጥሩ ነው በጣም መተማመን። በጣም
ቅናት ባይዘው በጣም መጥፎ ነገር ነው። ግን ደግሞ አሁን ለምሳሌ እኔ እምቀና ከሆነ ማለት ነው ለምሳሌ እኔ እምቀና ከሆነ የሆነ ነገር አይቼ ነው እንጂ በባዶ ሜዳ ሊሆን ይችላል ብዬ አልቀናም። ባይዘው እኔ ቅናት የለብኝም። አትወደኝም ማለት እንደዛ ብሎ የሚያስቡ ሰው አይደለም። እኔ የማደርገው ነገር በሙሉ ኬር ላይ ሰጣህ አይችልም። ኬር ላይ ሰጣህ አይችልም አይደለም ማለት ነገር ልንገርሽ። እኔ እስቲል የምሬ ነው ምንም ቅናት የሚባል ነገር የለብኝም። አንቺን ግን እወድሻለሁ በጣም ነው የማፈቅርሽ አይደል? ግን ቅናት የለብኝም። ቅናት የሚመጣው እኮ ከስስት አንፃር እኮ ነው። ለምሳሌ የሆነ ነገር ይፈጠራል ደግሞ የኔ አሁን የኔ ካለመተማመን ነው ቅናት የሚመጣው። እንደዛ ብዬ ነው የማስበው። ወይም ደግሞ አንተ እንዳትቀና ያደረኩህ እኔ ነኝ ማለት ነው። እኔ ላይ ከምታየው ነገሮች ሊሆን ይችላል ማለት እኔ ያስለመድኩት ነገር ነው። ለምሳሌ እሱ እያለ እኔ ከሱ ውጪ ሌላ ምንም ነገር አላስብም። ምንም ነገር የተለየ ሪአክት አላደርግም። ኤቭሪቲንግ ስልኬን ታውቀዋለህ፣ ሁሉንም ምናምን እኔ ያውቃል። ምናልባት ፕራይቬት የሆኑ ነገሮችን ሁሉ ነገራችንን እንተዋወቃለን። ግን ደግሞ አንዳንዴ ፕራይቬት የሆኑ ነገሮች እሱም ይኖራሉ የኔም ይኖራሉ አይደለ? ፍሪደም ስንሰጣጥ ማለት ነው። እንደዛ አይልሽ ፕራይቬት በእንደዚህ አይነት መሀል በእንደዚህ አይነት በትዳር ሪሌሽንሺፕ ውስጥ ፕራይቬት የራስሽ የሆነ ፕራይቬት የሚባል ነገር ባይኖር ባይ ነው። የምሬ ነው። ለምን መሰላችሁ? እንደኔ የሚሰማኝ ነው። እኔ አሁን ትልቅ ሰው ሁኚ እንደዚህ ምናምን ያልኩኝ ሳይሆን ሰላም ነው የሚነሳው። በነገርሽ የራስሽ ፕራይቬት የሆነ ነገር ስታስቀምጪ ወይም ደግሞ የሆነ ለባለቤቴ ይሄን ነገር ማሳየት የለብኝም ወይም ከባለቤቴ ውጭ ሌላ ነገር ነው የሚመጣው። ስለዚህ ያንን ነገር ግልጽ አድርጎ ምንም ይሄ በቃ መወሻሸት የሌለው ምናምን በቃ ሰላም እንደዛ ነው የሚፈጠረው በእርግጠኝነት። ዳስ ዋይ እኮ ታዲያ ቅናት የሚፈጠርበት መንገድ እኮ እንዴት ለምሳሌ አንተ ብዙ ነገሮችን ምናምን ፕራይቬት የምታደርግብኝ ከሆነ አሁን የሆነ ጊዜ እኔ በጣም ይደብረኝ ነበር። ግን ደግሞ ከጀርባ የሚደረጉ ነገሮች ስለነበሩ ነው አይደለ? ገባ? ያኔ ነው ግልጽ አለመደራረጋችን ነው የራስህ የሆነ ነገር መብዛቱ ነው እኔ እናንተን እያጣላን የነበረው አይደል? ሶ አለመኖሩ ኢዝ ናይስ በጣም። እኔም አሁን እንደዚህ ባይኖር ጥሩ ነው ለማለት ያክል ነው። እኔ ሰላም የሚነሳ ነገር በጣም ነው ሰላም የሚነሳ እንቅልፍ ነው የሚነሳ እንደዚህ ነገር። እሺ ጋይስ አለመቅናት መጥፎ ቅናት እኮ አይደለም። ይሄ በጣም ቶክሲክ የሆነ ቅናት አለ። ግን እኔ እንጃ እኔ እውነት ለመናገር አልቀናም። የራሴ ተፈጥሮ ሳይያለሁ እኮ አትወደኝም ልትል ነው እንግዲህ። እኔ ምንም እንደዚህ አታርጊ ማለት አታርጊ። በቃ እኔ እወድሻለሁ፣ አፈቅርሻለሁ፣ የልጅ እናቴ ነሽ። እንደዚህ አይነት ነገር እንደዚህ አይነት ግብ ውስጥ ኢቨን እኛም ብቻ አይደለም አለመግባት ነው። ዝም ብሎ ሰላም ሆኖ ማለት እና ደግሞ እኔ አሁን ትዳር ውስጥ ስገባ ምናምን እንዲሆንልኝ የምፈልገው ነገር ደብሮኛል። ዝም ብዬ ማውራት ስላለብኝ ነው የማወራው። ይኸውላችሁ ምን መሰላችሁ፣ በተፈጥሮ ቅናት የሌለበት ሰው አለ አይደለም? እኔ እንደዛ አይነት ሰው ነኝ ብዬ ነው የማስበው እንደራሴ። ማለት እሷ ተፈጥሮ መጥፎ ቅናት እኮ አይደለም። መጥፎ ቅናትማ እንዳልሆነ እኮ አውቃለሁ። መችስ ያንቺ በጣም የሆነ የሚሰማኝ ነገር እኮ አለ እኮ ለራሴ ማለት ነው። ግን አሁን እሷ ያሰበችው እኔ በተፈጥሮ ቅናት የሌለበት ሰው እኔን አትወደኝም ወይም ደግሞ ኬር ለማታረገው ነገር ነው እንደዚህ ኬር ማትወደው ሰው ጋይስ ምንም ጉዳያችሁ ላልሆነ ሰው የፈለገው ነገር ቢያደርግ በቃ አይ ዶንት ኬር ብላችሁ የምታልፉት ሰው ነው አይደለ? የራሴ ነው የግሌ ነው ብላችሁ ለምታስቡት ሰው ዝም በል። የራሴ ሰው ነው የግሌ ሰው ነው ብላችሁ ለምታስቡት ሰው ግን ምንም ነገር ውስጥ ቢገባ ምንም አይመስላችሁም? የምር እንደሱ ይሄ ልጅ አይመስልም አይደል? የራሴ የምላት ሰው አንቺ ልጅ ብታስቢ እኮ እኔ ከምሰጠው ነገር አንፃር ነው ላትቀና የምትችለው። ምክንያቱም እኔ በጣም አሪፍ የሚቀመጥ ሰው ነኝ እና እኔም እኮ እሱ ነው ብልሽ እንደምማልከናበት በተፈጥሮ ነው ያልከው። በተፈጥሮም ያለብኝ ሰው ነኝ። ግን ደግሞ እሷም ደግሞ እንደ ሀቅ ለመናገር በእንደዚህ አይነት ነገር የማትታማ ሚስት ነው ያለች። በተፈጥሮ አልቀናም ነው ያልከው። በተፈጥሮ አልቀናም። አዎ እኔ እውነቱን እኮ ተናገርኩ። እኔ እንጃ እናቴ ተፈጥሮ ለምን እንደሆነ አላውቅም። ግን እሷ እያሰበችው ያለችው ማለት ነው እኔን አትወደኝም ወይም ለኔ ኬር የለህም ማለት ነው ብላ እያሰበች አለ። ጉዳዩ አይደለም። አሁን እኔ አላረገውም ግን
እግዚአብሔር አልልኝ ስሙ አላረገውም ግን ማለት ነው ጋር ይኸውላችሁ ማርያምን እሺ ጥያቄ ቆይ እንዴ ቆይ ስማኝ ነኝ አንከራከር እሷ እያሰበች ያለችው ነገር እውነታም አለው እኔም ማልቀበልበት መንገድ አለ እናንተ የምትቀበሉበት መንገድ አለ ማትቀበሉበት መንገድ አለ አይደል እሺ ሰው አሁን ለምሳሌ እኔ አሁን እዛ አላረገውም ግን የሆነ ሰው ጋር እዛ ሆኜ አሁን እያወራው ምናምን የሆነ ነገር እያረኩ ቢታይ እንዴ ነው ማልቀና ያመሻለ የራሴ ሰው እኮ ነው የራሴ ሰው እኮ ነው በተፈጥሮ አልቀናም ነው ያልከኝ አይልሽ አንዳንዴ እኔ ምን ማለት እንዳለብኝ አላውቅም አለም ብቻ ንገሩኝሽ ተፈጥሮ አይቀን አሁን እኔ እዛ ሆነ ከሆነ ሰው ጋር ምናምን ብትሆን ከጭቅጭቅ በኋላ ተመልስ መብራት ጠፍቶ ነው ጋይስ እና ማለት ነው ማርያምን እሺ እኔ አይመለከተኝም ይሄ አሁን ይሄ የግል አስተያየት ስለሆነ ማንም መፍረድ አይችልም አከራይችን ቤዝ ራሱ ልክ እንደኔ ነች እንደዛ አይደለም እኮ ደስ ብሎኛል ደስ ብሎኛል ስላችሁ ማለት ነው በሌላ ነገር ሳይሆን እሷን ስላሳመነች አላመንኩም እኔ አላመንኩም ማሬ ጋይስ እኔ እሺ እውነቱን እንገር እኔ ስለኔ ነው የማወራው አሁን ይሄ ግል አስተያየት ነው ይሄ ማንንም አስገድዶን የሚያስቀብለን ነገር አይደለም እኔ በምታደርጋቸው ወይ እኔ ቆንጆ የምታደርጋቸው ነገሮች ሁሉ ማሰብ ቆይ ማሬ አንዴ ስሙ ጋር እሺ ልንገርህ ለአንተ አስረግጬ ልንገረው እኔ የምታረገው እያንዳንዱ ነገር ማየት ማለት በቃ ይሄ ችላ ማለት ጀመርኩ ማለት እግዚአብሔርን አንተን ከህይወት እያስወጣሁ ነው ማለት ነው እሺ እንድታውቀው ነው እኔ እንደየሰው አመለካከት ይለያያል እኔ እንደዛ አይነት ሰው ነኝ አንቺ እንደዛ አይነት ሰው አሁን ለምሳሌ እኔ ደግሞ ዲስሪስፔክት ነው ለምሳሌ ሶሪ እኔ እዚህ ቁጭ ብዬ ምናምን ከሌላ አሁን ስለ ሴት ነው የምናወራው እኮ ቅናት አይደለም ለምሳሌ ከሌላ ሴት ጋር ምናምን ያልሆነ ነገር እያሳያችሁ የምታወራው አይነት ከሆነ ለኔ ዲስሪስፔክት ነው ቅናቱላ ላይሆን ይችላል ግን ምን ያክል ቢንቀኝ ነው ከዛ ግን እኮ ነው የማወራው እኮ ነው ግን እንደዛ ደግሞ አይደረግም በእንደዚህ አይነት ከዛ ግን እኮ ነው ያወራው እኮ አንተ እኮ አሁን ለምሳሌ አንዱ ጋር ቆሜ አንቺ እዛ ጋር ሆነሽ እኔ እዛ ጋር ቆሜ አሁን አንዱ ሰውዬ ጋር ቆሜኝ ምናምን እያወራ ነው የማይሆን የምናውቀው አክት አለ እንደወጣት ነው ማወራችሁ ነው ያሰባችሁ እንደዛ እያወራሁ ምን ይሰማሃል አለው ምንም እንዴት ምንም ላይ እንደዛ አልችልም እንደዛ አይባል እሱ ነው ጥያቄ እኔ እንደዛ አልችልም ምን ታረጋለህ አንቺ እንደ ድራማ እንደ ማስቀናት ምናምን ስላልሽ ነው እኔ መንገዱንም የሰጠውሽ እንጃው እኔ ባደኩበት እንደዛ አይነት ነገር ነውር ነውና አልችልም እሱን እኮ ነው የምለው እኮ ነው እኔ እኮ ዝም ብሎ ከቅድም ጀምሮ ይጣላኛል እኔ አልኩት እኔ ብዙ ምንም ነገር እያደረክ እኔ አንተን በእኛ ሀገር ምናምን አይቼ ምናምን ፈገግ ብዬ የምተወው ከሆነ ከህይወቴ እያስወጣሁክ ነው እኔ ብቻ ሳይሆን በሚስትና በመሬት ቀልዳቅም ይላልኛል እና በዛ ቀልዳል አላቅ ታይናል ያሳምናልኩት እንዴ አይደለም እኔ ብቻ ነው ጋይስ ወንድሞቼ ስሙኝ ሚስታችሁ ለእናንተ ኬር ያረጋቻችሁ የነበረው ያንዳንዱ ነገር ላይ አስተያየት የምትሰጣችሁ ከነበረ ያንዳንዱ ነገር ላይ ሐሳብ የምትሰጣችሁና ሼፕ ለማድረግ እየሞከረች የነበረች ሴት አቆመች ማለት በቃ በእናንተ ተስፋ ቆርጣለች ማለት ነው በቃ ከህይወቷ ልታስወጣችሁ ትንሽ ነገር ነው የቀራት ድሮስ ምን አገባኝ ብላም አይነት ስሜት እየተሰማት ከሆነ በጣም አደገኛ ስቴጅ ላይ ነች ማለት ነው ሶ ቴክ ኬር ጋይስ ጸሎት ያስፈልጋል ይሄ ስሜት እናቴቱ ጭራሽ ወልደህ ደግሞ ደባል እንደዚህ አትኝ እንደዚህ ብለህ ከትሽ ይሰሙሽ እግዚአብሔር አብሰማም በጣም ወረደ ስላለው ነገር አውርተናል ቆንጆ ታይም ነበርችና ደስ ይላል አዎ እና ደግሞ እኛ ሴቶች ምን እንፈልጋለን ትዳር ላይ የመጀመሪያ ሐሳባችን ላይ ስንመለስ መነጋገርሽ ክፍፍል ያን ያክል ጥቅም የለውም አይደል እንደኛ ጄነሬሽን ነው የምናወራው እሺ የእናቶቻችን የአባቶቻችን የነሱ አኗኗር ጊዜ ምናምን ሳይሆን እንደኛ እድሜ አኗኗርና ቢሆን ደግሞ ጥሩ ኑሮ እንድንኖር የሚያደርጉ ነገሮች
በቃ መተሳሰብ ይሄ የወንድ ኃላፊነት የሴት ኃላፊነት የሁለታችንም መተሳሰብ ግዴታ ነው። አትቆጫ እና ኬር መደረግ ሴቷ ብቻ አይደለችም ኬር መደረግ የምትፈልገው ወንዱም ኬር መደረግ ይፈልጋል። ሰው መተሳሰብ በቃ ኬር መደራረግ እኩል ነው ወይዘው መተሳሰብ ማለት ወንዱ የበታችሁ ነው እሷን አንተ ይቻላልህ ሁለታችሁም እኩል ነው መሆን ያለበት። እሷና እኔ አሁን ኬር መሰጠት ያለብን ነገር እኩል ነው የምናደርገው የምታደርገውን ነገር እያንዳንዷን ነገር ማለት ነው። ስለዚህ እኩል ፍትሃዊ ክፍፍል አድርገሽ አይደል? አዎ ፍትሃዊ ክፍፍል እና በጣም ቆንጆ ታይም ነበረች። በጣም ሰለቸናችሁ እንዳንሰለቻችሁ ግን ሀሳባችሁን አስቀምጡልኝ። እኔ ትዳር ምን ይመስላል አሁን በእናንተ የምትመክሩን ሀሳብ እንደዚህ ቢሆን ብላችሁ ሀሳብ ጥሩ ሀሳብ ነው የምፈልገው። እሺ ትዳር ምን ይመስላል እናንተ ጋር? ከዛ ደግሞ ቀናቷ ላይም ደግሞ አውሩበት። እኔም ባልኩበት መንገድ ደግሞ አውሩበት። እኔ እንዳናበዛባችሁ በጣም ነው የምንወዳችሁ የምናከብራችሁ። ሁላችሁም ሰብስክራይብ አድርጉ። የኔን ዩቲዩብን ሰብስክራይብ አድርጉልኝ። ዮሃርት ኦፊሻል ይላል። በጣም ብዙ ፌክ አካውንቶች አሉ። የኔ 5000 ምናምን ሰብስክራይብ ገብቷል እና ቪዲዮዎቻችንም አሉ የኔ ቪዲዮዎችም አሉ አብረን የሰራናቸው። እሱን አይታችሁ ማረጋገጫ ሰብስክራይብ አድርጉ። በጣም ነው የምንወዳችሁ የምናከብራችሁ። አንድ ላይ I love you guys አንድ ላይ ፍቅር ያሸንፋል። እንወዳችኋለን በጣም ባይ